ወሰላቱ ወሰላሙ አላ ረሱሊላህ። የእፎይን ጉዳይን አስመልክቶ ባላህ ፍቃድ ለክርስቲያኖችም ይሁን ለሙስሊሞች አጠር ያለ ምክር ይሆናል ማለት ነው ይሄ የድምፅ ፋይል። አንደኛ፣ እፎይ የተባለው ግለሰብ የክርስትና እምነት ተከታይ እንደሆነ ይታወቃል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ማለት እንደዚህ ሀፍረተ ገላን የሚልስ ሰው ነው የመሳሰለው ሲል ቁጥር አንድ ያደረገው ነገር ውሸት ነው። ውሸት ደግሞ ክርስቲያኖች ሆይ በሃይማኖታችሁ ልታወግዙት ይገባል። ውሸትን ልታወግዙት ይገባል። ለምሳሌ ማርያም ማለት ሰማይና ምድርን እኮ የፈጠረች ናት። ሁሉ ነገር በፊት የነበረችው ማርያም ናት ቢል አንድ ሰው ይሄ እውነት ነው? አይደለም፣ ውሸት ነው። ክርስቲያን እንኳን ቢሆን ምን ልታደርጉ ይገባቸዋል? ልትቃወሙት ይገባል። እኛ እፎይ ለምሳሌ የክርስትና እምነት አስተማሪ ከመሆኑም ጋር በእስልምናና በክርስትና መሀል ንጽጽር እሰራለሁ ብሎ ትክክለኛ ነጥብ ቢያነሳ ማን ነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም እኛ ክብራቸውን ነካ አንልም። ምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አኢሻ የተባለችው ሚስታቸውን በ9 ዓመት ነው ያገባው ቢል እኛ ምን እንላለን ሙስሊሞች? አዎ ነቢዩ ሙሐመድ በ9 ዓመቷ ነው ያገቧት። ያገቡበት ደግሞ በዚህ ምክንያት ነው እንዲህ ነው ብለን መልስ እንሰጣለን። ይሄም ክብር መንካት አይባልም። ለምን? እውነታን ባማከለ መልኩ እፎይ ያነሳው ጉዳይ ስለሆነ። ነገር ግን እሱ ይሄን አይደለም ያደረገው። እሱ ኦንላይን ላይ የታችሁት ከሆነ የሆነ ስፐርም ምናምን በእጁ ላይ እያጨማለቀ የሆነ የታች ሰፈር ልጆች የሚሰሩትን ስራ ይዞ የሚወጣ ሰው ኦርቶዶክስ ነኝ ብሎ ብቅ ሲል ምን ማለት ነው የነበረባቸው? ኦርቶዶክሶች እፎይ እኛን አይወክልንም ነው እንጂ ማለት የነበረባችሁ እኔም እፎይ ነኝ አይባልም። እስቲ ከኛ ትንሽ ትምህርት ውሰዱ። ወደኋላ ዞር ብዬ ላስታውሳችሁ። ከዓመታት በፊት ዳኢሽ ወይንም አይኤስ የሚባለው ሊቢያ ላይ ኢትዮጵያዊ የሆኑ የጨርቆስ ልጆችን ወደ 20 ምናምን በላይ አጋድሞ ሲያርድ ኢትዮጵያ ውስጥ ያለ ሙስሊም ያለው ምንድን ነው? ዳኢሽ እኛ ኢትዮጵያውያን አይወክልም እኮ አይደለም ያልነው፣ ኢስላምን አይወክልም ነው ያልነው። ልብ በሉ። እዚህ ሀገር ላይ በተሰራ ስህተት አይደለም እኛ ምን እያልን ያለ ነው? ይሄ ዳኢሽ የተባለው ቡድን እኛን አይወክልም እያልን ያለ ነው። ውጭ ሀገር የተከሰተ ከኛ ጋር ግንኙነት የሌላቸው ግን የሃይማኖቱ ጥላ ውስጥ ስለሆኑ በኢስላም ሽፋን ስለተንቀሳቀሱ የሰሩት ስራ ኢስላም የማያዘውን ስለሆነ ምን ብለናል እኛ? ዳኢሽ ሙስሊሙን ኢስላምን አይወክልም ብለናል። እናንተ ስታስቡት እስቲ አሁን ዮኒ ማኛ ይወክላችኋል? ከዚህ በፊት ምን ይል ነበር ዮኒ ማኛ? አሁን እንኳን ተመልሷል፣ በአደባባይ ይቅርታ ጠይቋል። ድንግል ከነ ልጇ ብሎ ይገባና ግን ድንግል የምትጠላውን ድንግል ያላደረገችውን ቆሻሻ ንግግር ይናገር ነበር። የሰው ሃይማኖት ይነካ ነበር። አሁን ግን አልሐምዱሊላህ አላህ በልቦናው ላይ ቅን ነገር አሰፈረበት። እንዲህ አይነት ነገር ልክ እንዳልሆነ ይኸው ቅርብ ቀን የለቀቀውን መስማት ትችላላችሁ። እንዴት ነው እናንተ እኔም እፎይ ነኝ የምትሉት? እፎይ አሁን አብረውት ቢሆን ሰው ነው። ኦርቶዶክስ ሰዋታ ነው እፎይን እኔም እፎይ ነኝ የምትለው። ስለዚህ እንዲህ የምትሉ ኦርቶዶክሶች በቁጥር አንድነት ወደ ቅን ልቦና ተመለሱ። ማንኛውም ሰው ትኩረት ሊሰጥ የሚገባው ነገር በውሸት ላይ የተነሳ ነገር ሁሉ መጨረሻው ክስረት ነው። እናንተ ካስታወሳችሁ ፓስተር ዮናታን ስለ ማርያም ነው ስለሆነ ነገር ተናግሮ የሆነ ነገር ተናገራችሁ፣ በጣም ተቆጣችሁ። ለምን? ማርያም ላይ ያለው እውነተኛን ነገር እንዳለ ቁጭ መጽሐፉ ላይ ያለውን ብቻ ሳይሆን ሌላ ነገር ጨምሮ ነካችሁ፣ በጣም ተበሳጫችሁ። ስለዚህ በራስ ላይ እንዲደረግብህ ማትፈልገውን ነገር በሰው ላይ አታድርግ። ያውም ውሸት ሲጨመርበት፣ ያውም እንደ እፎይ አይነት ሰው ለእናንተ ጭራሽ አይጠቅማችሁም። ስለዚህ ግፍን እንጠንቀቅ ሁላችንም። ከምንም በላይ ግፍ መጨረሻ ላይ ጠልፎ ይጥላል። አሁን ወደ ሁለተኛው ደረጃ ልመጣ ነው። አሁንም ኦርቶዶክሶች ጋር ነኝ። ኢስላም አራጅ ነው፣ ኢስላም ገዳይ ነው ብለው የሚሰብኩ ሰዎች አሉ። ኢንሻአላህ እመጣበታለሁ። ሌላ ቪዲዮ ራሱን ችሎ ነጠላ የለበሰ ስብከት ላይ ያለ ሰው ምን ያለበት አለ፣ ራሱን ችሎ ቪዲዮ አመጣለሁ። ጠቆም ብቻ ላደርጋችሁ። ፈረንጅና ኢስላም ነው ያወቀበት። ቀን ሙሉ ጾመው ውለው እኮ ማታ በተምር በስጋ በወተት ያፈጥራሉ አለ። ይህ አይመለከትህም። እኛ ሃይማኖታችን ብለን እስከያዝነው ድረስ አንድ እውነት አላስምርላችሁ።
ክርስቲያኖች የምታምኑበት ነገር ለእኛ ክህደት ነው። እኛ ሙስሊሞች የምናምንበት ነገር ለእናንተ እንደ ክህደት ነው የሚታየው። እኛ የምናምንበት ጀነት ያስገባናል ስንል እናንተ ክርስቲያኖች ምን ትላላችሁ? አይ ይሄ አካሄዳቸው እኮ ሙስሊሞችን እሳት ያስገባቸዋል፣ ገሃነም ያስገባቸዋል ትላላችሁ። እናንተ ያመናችሁበትን ነገር ደግሞ እኛ ምን እንላለን? ይሄ ነገር እኮ እሳት ነው የሚያስገባው፣ የኛ እምነት ነው ልክ እንላለን። ለዚህም ሲባል አላህ ምን አለ? ለኩም ዲኑኩም ወሊየ ዲን በሉ ተባለ። ለእናንተም ሃይማኖታችሁ አላችሁ፣ ለእኛም ሃይማኖታችን አለን እንድንል ነው የታዘዝነው። ስለዚህ ወደ ጥያቄ ልመለስ። ኢትዮጵያ ውስጥ እንግዲህ ክርስቲያንና ሙስሊም የሆነ ጎጃም ክርስቲያን ብቻ ነው የሚኖርበት፣ ወሎ ሙስሊም ብቻ ነው የሚኖርበት የሚባል አይደለም። ተደበላልቀን ነው። በሰይፍ ብቻ እኮ አይደለም ሰው የሚገደለው፣ ምግብ ላይ መርዝ መርዞ ድግምት ሰርቶ። ግን እኛ ሙስሊሞች እንዲህ አድርገናችሁ እናውቃለን? በሰላም ሃይማኖቱ ባስቀመጠው ባውንደሪ ልክ ምን እያደረግን ያለ ነው? የጎረቤት ሀቅ ስትታመሙ ጠይቀን፣ ሲቸግረን ረድታችሁን፣ በዚህ መልክ እየኖርን ያለ ነው። በቤተ ክርስቲያን ደረጃ ግን ሙስሊም አራጅ ነው፣ ገዳዮች አይደሉ ወይ፣ ከገደላችሁ ጀነት ትገባላችሁ ተብለው የለ ወይ ማለት ይሄ እኔ እንጃ። የሃይማኖት ሰው የሆነ አይዋሽም። በቃ እዚች ላይ ብቻ እንጠንቀቅ። እፎይን ለዚህ ጉዳት የዳረገው ምኑ ነው? ውሸቱ ነው እንጂ ባላ ፈቃደኛ ከዚህም በፊት ሚዲያ ላይ የሚነሱ ነገሮች አሉ። ነቢዩ መሐመድ አይሻን በ9 ዓመቷ አገባት፣ መልስ ሰጥተናል። አሁንም በቅርብ ቀን ግን ለእናንተ ደግሞ ለክርስቲያኖች ሆይ አዎ ነቢዩ መሐመድ አይሻን በ9 ዓመቷ አግብቷታል ብለን ማስረጃዎቹን ሁሉ ቁጭ እናደርጋለን። ስለማናፍርበት ሃይማኖታዊ ትዕዛዝም ስለነበረ ሙሉ ማስረጃውን ካልሰማችሁ ግልጽ ስለማይሆን እንረጋጋና ሲያደርሰን እናያለን። አሁን ወደ ማን ደረስን? ወደ ሙስሊሞች ደግሞ ደረስን። ሙስሊሞች ሆይ እፎይ ይሄንን አደረገ ብላችሁ የተለየ ሪአክሽን የምትወስዱ ሰዎች አላህ ልትፈሩ ይገባል። መግደል ነው እንዲህ ማድረግ ነው። ማነህ አንተ? ኢስላም መቼም ህይወት ነው። በንዴት ሰዓትም በደስታ ሰዓትም ኢስላም ነው ሊገዛን የሚገባው አይደለ? በሸሪዓ ወንድምህ ቢገደልብህ በሸሪዓ ህግ የሚለውን አስታውስ። አይደለም እንደ ኢትዮጵያ አይነት የተለያዩ ሃይማኖት ያሉባት አገር ቀርቶ በሸሪዓ ወንድምህ ቢገደልብህ ምንድን ነው የምትፈጽመው እርምጃ? የወንድሜን ገዳይ እገለዋለሁ ነው የምትለው ወይስ ለሸሪዓ መሪና ለሸሪዓ ዳኛ አሳልፈህ ትሰጣለህ? ለሸሪዓ መሪ አሳልፈህ ትሰጣለህ። የሸሪዓ መሪና ዳኛ ነው እዛ ሰውዬ ላይ የሚገባውን ፍርድ ካጣራ በኋላ የሚወስደው። ስለዚህ እኛ እዚህ ሀገር ውስጥ ስንኖር መንግስት የለም አንልም አይደል? መንግስት አለ፣ ፖሊስ አለ፣ ወታደር አለ። አገሪቱ ላይ ባለው መተዳደሪያ መሰረት እኛ መልእክተኛ አድርገን የያዝናቸው የሃይማኖቱ ትልቅ መገለጫ እንዲህ ሆነውብናል ብለን ስሞታችንን ደግሞ ለማን ነው የምናቀርበው? መጅሊስ ተብለው የተቀመጡ አካላት አሉ። የሙስሊሙ የሐጅ የመቃብር የሃይማኖት ጉዳይ ይመለከታቸዋል ተብለው የተቀመጡ አሉ። አላህ ባጓደሉት ነገር እነሱን ይጠይቃል። የኛ ኃላፊነትና ግን ምንድን ነው? ለነሱ ጉዳዩን ማድረስ። እነሱ በመንግስት መዋቅር መሰረት በምን መልክ ይሄን ጉዳይ መውሰድ እንዳለባቸው ኃላፊነቱ ተሰጥቷቸዋል እንጂ ማንም ተነስቶ በየቲክቶኩ በየፌስቡኩ በየዩቲዩቡ እንደዚህ ያርግ እንደዚህ በል የሚለው አይደለም። ወደ 3ኛ ነጥብ የደረሱ ሙስሊሞችን ነው ይሄ የሚመለከተው። ሙስሊሞች ሆይ ኮሜንቶች እያየሁ ነው። አላህ ምንድን ነው ያለን? መሀይማን አላዋቂዎች የማይሆን ነገር ሲናገሩ ሰላም ብላችሁ ጥላችኋቸው ሂዱ ነው የሚለው። እናት እንደዚህ ትሁን አንተ የምናምን ልጅ ብለው የሚሳደቡ ሰዎች አሉ። ያን ስድብ ምን ያደርጉታል? ሌሎች ስክሪንሾት ያደርጉና ተመልከቱ ሙስሊሞች መሐመድንማ ገና ቆይ እነካከዋለን እናሳብዳቸዋለን ይላሉ። ስለዚህ ሙስሊሞች ሆይ ከነፍሴ ጨምሮ አደራ ምለው ምንድን ነው? አላህ እንደመከረን ከአላህ ውጭ ሌላ አማልክትን የሚያመልኩ ሰዎችን ምን አታድርጉ አለ? እንዳትሰድቧቸው። የሚያመልኩትንም አካል እነሱንም ቢሆን እንዳትሰድቧቸው አለ። ለምን? እነሱ ደግሞ በተገላቢጦሽም አላህና መልእክተኛውን ዲኑን ይሳደባሉና ባለማወቅ አለ። ስለዚህ ሃይማኖቱ የሥነ ስርዓት ሃይማኖት ነው። አላህን እንፍራ። ሁላችንም በልክ እንሆን። ክርስቲያኖች የራሳችሁ መንገድ አላችሁ። እንዲህ አይነት ጸያፍ የሚሰራን ሰው እንዲያው አሳልፋችሁ ልትሰጡ። እኛ ዳኢሽ አይወክለንም እንዳልነው እፎይ አይወክለንም እንጂ የሚባለው እኔም እፎይ ነኝ አይባልም። አላህ ቀኑ መንገድ ይምራል። ወሰላሙ አለይኩም ወራህመቱላህ